ስላሴ አምላኬ እየዘምራለው ስላሴ አምባዬ እቀኛለው ሰማይና ምድር ደመና ሳይቀሩ አእዋፍ አዝርዕት በእርሱ ተፈጠሩ። ስላሴ አምላኬ እየዘምራለው ስላሴ አምባዬ
እመኛለሁ ሰማይና ምድር ደመና ሳይቀሩ አእዋፍ አዝርዕት በእርሱ ተፈጠሩ። ብርሃን ጨለማ እንዲሆን በተራ በዓለሙ ሁሉ ፀሐይ እንዲያበራ እንድትሰለጥን ጨረቃ በሌሊት ሥላሴ አስውቦ ፈጠረ። አሁን ወደ ገዳሙ እየገባን ያለ ነው። ገዳሙ ከፊት ለፊት ሲታይ ይሄን ይመስላል። እንግዲህ በመሃል ቤተክርስቲያኑ ያ ነው፣ ወደዚያ ቤተክርስቲያን ነው። ይሄኛው መኖሪያ እንዲሁም ደግሞ የተለያዩ አዳራሾች ለተለያዩ ለስልጠና ለጉባኤ የሚሆኑ መጠናቸው የተለያየ አዳራሽ አሉ። እንግዲህ ገብተን እናያለን። አንዱ ክፍል ለጊዜው ያው በተከራዮች የተያዘ ስለሆነ ግን የተወሰነውን ክፍል እናያለን፣ ነፃ የሆነው ማለት ነው። አሁን እንግባ ወደ ውስጥ። ያው እንደምታዩት እንግዲህ ቤተ መንግስት ነው የሚመስለው። አያያዙ በጣም ልዩ ነው። እንግዲህ ወደዚህ ነው እየገባን ያለ ነው። ለጊዜው ይሄ ክፍል ያው በሰዎች የተያዘ ስለሆነ ማለት ተከራዮች ስላሉበት ለጊዜው አሁን ብዙ ስለሆን መግባት አንችልም። እኛ ባለፈው ጥቂቶች ስለነበረ ገብተን አይተነዋል እና ያው የገዳሙ አንዱ ክፍል ነው ማለት ነው። እንዲሁ የቤተ ክርስቲያኑ እንደሆነ ድምጹን እያሰማን እንኳን ደህና መጣችሁ ይመስላል። የሚገርም ነው በጣም። አዎ አሁን ወደ ህንጻው እየገባን ነው። የህንጻው የመጀመሪያ ክፍል ላይ ነው ያለነው። እንግዲህ በግራም በቀኝም ያሉት የተለያዩ ክፍሎች ናቸው። መጠናቸው የተለያየ ነው። ማረፊያዎችም አሉ። እንዲሁም ደግሞ ለአዳራሽነት ለተለያየ ነገር የሚጠቅሙ እንትኖች አሉ። እነዚህ አሁን ይሄና በግራና በቀኝ ያለው ያው ቅድም እንዳልኩት ሰዎች የሚኖሩበት ነው፣ ያንን ክፍል ጨምሮ። ስለዚህ አሁን ያው ግን መኖሪያ ነው፣ መኖሪያ ክፍል ነው። ያው የዚሁ የገዳሙ ክፍል ነው ማለት ነው። አሁን ወደ ላይ እንወጣለን። አሁን ወደ ላይ ወደ አንደኛ ፎቅ እየወጣን ነው። እንግዲህ እንደምታዩት ደረጃውን የጠበቀ ነው። ውስጡ በጣም ግሩም ነው። እንግዲህ አይን አይቶ ልብ ይፈርዳል ነው። አሁን ወደ አንደኛው ፎቅ እየወጣን ነው። አንደኛው ፎቅ
ያሉ ክፍሎችን እናያለን። እንግዲህ ከዚህ ወደዚያ ሲታይ እንግዲህ ርዝማኔውን ማየት ይቻላል። ርዝማኔውን ደግሞ እያዩ በግራና በቀኝ ያሉ ክፍሎች ምን ያህል ሊሆኑ እንደሚችሉ መቁጠርም እንችላለን። እንግዲህ በጣም ብዙዎች ናቸው። በዚህም በግራችን በኩልም እንደዚሁ ነው። አሁን ወደዚህ እንሄዳለን። አዎ ይሄ ክፍል አሁን እንግዲህ ለጸሎት ቤትነት የሚጠቀሙት ነው። ወደፊት እንግዲህ ለልዩ አገልግሎት ሊውል የሚችል ክፍል ነው። እንግዲህ ይሄ ይቺ ቢሮዋ ናት። እንግዲህ ወደፊት የሀገረ ስብከቱ ቢሮ ነው ማለት ነው። እንግዲህ ፈቃደ እግዚአብሔር ከሆነና የሁላችን ድጋፍ እንግዲህ ካለ ይኖራል ብለን ተስፋ እናደርጋለን፣ እናምናለን። ይሄ ጀምሮ እንግዲህ ወደዚህ የሀገረ ስብከቱ የአስተዳደር ክፍል ይሆናል ማለት ነው። ይሄም እንግዲህ በተመሳሳይ እንደምታዩት ነው። ያው ይሄም እንግዲህ እንደምታዩት ነው። ያው መዛግብት ማስቀመጫዎች ያሉበት ይመስላል። እንግዲህ እንደ ቁም ሳጥንም ነው ይሄ። ለዚያ ነው እንግዲህ በግራና በቀኝ የምናያቸው ክፍሎች ያው ለእንግዳ መቀበያነትም ሊያገለግሉ ይችላሉ፣ ግን ደግሞ ማረፊያነትም ሊያገለግሉ ይችላሉ። አሁን እዚህ የእጅ መታጠቢያም አለው። ቦታውን የምታዩት ነው። አልጋና ፍራሽን ምንጣፍን አምጥቶ ብቻ ማረፍ ነው። ሌላ ብዙ የሚፈልግ ነገር የለውም። እንግዲህ የምናየው ይህንን ነው። ይሄ እንግዲህ ከብዙዎች ክፍሎች አንዷ ናት ማለት ናት። ፊት ለፊትም ስንወጣ የምናየው ይሄውኑ ተመሳሳይ ነው። በእርግጥ ተመሳሳይ ክፍሎች ናቸው። ሁሉንም እንግዲህ አንድ ለአብነት ካየን የእናንተ ጊዜ ላለማጥፋት ይሄም እንደዚሁ አንድ ክፍል ነው። እንደውም እዚህ መኝታ ሁሉ አለ እንዳለ ነውና ይቺ ጠበብ የምትል ክፍል ናት። እርግጥ አሁን ይቺ በቃ ያው ወደፊት ሱባኤተኞች በሚመጡበት ሰዓት ወይ እንግዶች በሚመጡበት ሰዓት እንግዲህ ለአንድ ሰው የምትሆን ክፍል ናት ማለት ነው። ይኸው ማሞቂያውም እዚሁ አለ እና ሁሉ ነገር የተሟላለት ነው ማለት ነው። ይህም በተመሳሳይ ያው ነው፣ እንደዚያው የተመሳሳይ ነው። ይህም በግራ በቀኝ ያሉት እንደዚሁ፣ ይህም እንደዚሁ ያው የተለያየ ክፍል ነው። እንግዲህ እዚህ ደግሞ መጻሕፍትም ያሉበት ላይብረሪ ነው። ይሄ አሁን በላይብረሪነት የሚጠቀሙበት፣ እኛም እንግዲህ ወደፊት ላይብረሪ ልናደርገው የምንችለው ክፍል ይሆናል ማለት ነው። እንዲህ ወደፊት አሁን እየተጠቀሙበት እንዳለው ሊቀጥል የሚችል ነው። ይሄ በላይብረሪነት ማለት ነው። እንግዲህ ያው ከገዳሙ ወይም ከማዕከሉ ዓላማዎች አንዱ የጥናት የምርምር የትምህርት ማዕከል ይኖረዋል እያልን ስለሆነ የትምህርት ክፍል አንዱ ነው፣ የጥናትና ምርምር ክፍልም አንዱ ነው። ስለዚህ ለነዚህ ነገሮች ደግሞ እንዲህ አይነቱ ለቤተ መጻሕፍት አስፈላጊ ነው ማለት ነው። ስለዚህ ይሄ መጻሕፍቱ የሚያስፈልጉት ይቀራሉ፣ ደግሞ የኛ ደግሞ ይገባሉ፣ ይጨመራሉ፣ ይሰፋል ማለት ነው። የሚገርም ነው። እንግዲህ እንዲህ አይነት ቦታ ነበረ።
እንግዲህ በተለይ ሻጮችም ባለ ንብረቶቹ ማለት ነው የካቶሊካዊት ቤተክርስቲያን በመንፈሳዊ ቦታነቱ እንዲቀጥል ከመፈለግ ነው ከኛ ጋር ያላቸውን ግንኙነት አጥብቀው በፍቅር እያስተናገዱን ያለ እና አንድ ኃላፊነትም ነው። ይሄ የቤተክርስቲያን ኃላፊነት ነው። እንደ ክርስትና ስናየው እንዲህ አይነቱ ነገር መቀጠል ስላለበት የኛ በዚህ መምጣት ለጠቅላላ ለክርስትናውም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከፍተኛ ሚና አለው ብለን ስለምናምን ነው ይሄንን እንግዲህ የራሳችን ለማድረግ ጥረት እያደረግን ያለ ነው ማለት ነው። ይሄም ራሱ አንድ ክፍል ነው። እዚህ ደግሞ ያው እንግዲህ ደከም ላለ ሰው ለማንኛውም ሰው ቢሆን የሚጠቅም ሊፍት አለ ማለት ነው። ስለዚህ ይሄም እንግዲህ የተሟላ ነው ማለት ነው። እዚህም ተለቅ ያለ ሰፋ ያለ ክፍል ነው። እንደውም ይሄ እንግዲህ ለልዩ ልዩ አገልግሎት ሊውል የሚችል ነው። አሁን የሰፋ ያለ ነው። ከማረፊያነትም ወጣ ያለ ለኮንፈረንስም ማካሄድ ቢያስፈልግ አነስ ያለ በተወሰኑ የወጣቶች ግሩፕ በሚመጣ ጊዜም ለነሱንም ለማስተማር ለምንም የሚጠቅም ነው። ይሄ ራሱ ትልቅ እንትን ነው ማለት ነው። እንግዲህ ያው ስንይዘው ለምን እንደሚሆን ያው በፕላን አውጥተን እንጠቀምበታለን። እንደው ያለውን ለማሳየት ያህል ነው አሁን እንደዚህ የመጣ ነው። ልጆች ደስ አላችሁ? ደስ ይላል? የኛ እንዲሆን ትፈልጋላችሁ? በጣም ጸልዩ። እሺ ቅድም 65 ሜትር ያህል ነው። ወዲያ ጫፍ ድረስ ነው። ከዚህ ጫፍ ወዲያኛው ጫፍ ድረስ ማለት ነውና ያለው ነገር ይሄ ነው። እንግዲህ የዚህ አይነት እንግዲህ ታችም አለ ላይም አለ እና እንግዲህ የክፍሎችን ብዛት የቦታውን ስፋት በዚህ መገመት ይቻላል ማለት ነው። እሺ አሁን እንቀጥላለን። ሥላሴ አምላኬ ይዘምራለው ሥላሴ አምባዬ ይቀኛለው ሰማይና አሁን ወደ ሁለተኛው ፎቅ እየወጣን ነው። ያው እንግዲህ ግራ ቀኝ እንደምታዩት ህንጻው ከውስጥ ብዙ እንግዲህ በእኛ እይታ ማለት ነው ባለሙያ በሌላ አይነት ሊያዩ ይችላል። በእኛ እይታ ግን ብዙ የተጎዳ ነገር አናይበትም። ከምድሩም ግራ ቀኝ ያለውም ግድግዳውም እንደዚሁ በጣም ጥሩ አያያዝ ላይ ነው ያለው። ይሄም እንግዲህ በተመሳሳይ ያው ታች እንዳየነው በዚያው ልክ ያለ ቦታ ነው። በግራ በቀኝም ያሉ ክፍሎች ብዙዎቹ ማረፊያ ናቸው። የተወሰኑት ደግሞ ለጉባኤ እንዲሁም ደግሞ ለተወሰኑ ግሩፕ ውይይት የሚያገለግሉ ቦታዎች ናቸው ያሉ። ይሄም ያው ተመሳሳይ ክፍል ነው። በእርግጥ ይሄ እንግዲህ ለተለየ እንደውም ቢሮ የነበረ ይመስላል። የተለያዩ የስልክም ኢንተርኔትም እንትን መስመር ያለው ክፍል ነው። ቅድም እንግዲህ ስንገባ ያየነው ይሄንን ነው። መግቢያው ማለት ነው ይሄ ነው። ገዳሙ ፊት ለፊቱ ይሄ ነው። አሁን እንደውም ክረምት ስለሆነ ዛፎችም ያው የምታዩቸው ተራቁተዋል እንጂ በጋ ሲሆን ዛፎችም ይለመልማሉ። ከኛ ሀገር በተቃራኒው ነውና ያምራል። የሚያምር ነው። አሁንም እንዳለ ስናየው በጣም እጅግ የሚያምር ነው። ይሄ ነው። አዎ እነዚህም ክፍሎች ያው ለማረፊያነት የሚያገለግሉ ናቸው። እንግዲህ ዳህ ይባላል። ይሄ ማን ነው? ባጥ ነው። ይሄ ግድግዳ ነው። በጣም ከዚያ ጋር የተገናኘ ነው ቦታው ማለት ነው። አሁን ወደ እዚህኛው ስንገባ በቀኝ በኩል ያየነውና
በሰዎች ተከራይተውት አሉበት ያልነውን ህንፃ ነው አሁን እየሄድን ያለነው። የተወሰነውን ክፍል አይተን እንመለሳለን ወደዚሁ። ምክንያቱም ሰዎችን ያው እንዳንረብሽ በሚል ነው፣ ሌላ አይደለም። ምክንያቱም በዚህም መውረጃ አለው፣ ቅድም በመጣንበት ብቻ ሳይሆን ማለት ነው። እንግዲህ በዚህም መውረጃ አለው። አዎ እንግዲህ ይሄ ደግሞ የተለየ ክፍል ነው፣ የሚያስገርም ነው በእውነት። ይሄ ቅድም እዚያኛው ላይ ሊፍት አይተናል፣ እዚህም ደግሞ ሌላ ሊፍት አለ። የተለያየ አዳራሾች ናቸው እነዚህ። አሁን እነዚህ እንዳለ ያው እዚሁም እንደሚታየው ትምህርት የሚሰጥባቸው ውይይት የሚደረግባቸው ክፍሎች ናቸው። ይሄ ሆኖ እንግዲህ አንዳንድ ትልልቅ ጉባኤዎች ሲደረጉ በቡድን እየተሰበሰበ ሰው የሚወያይባቸው ቦታዎች ናቸው። በተወሰነ መጠንም ደግሞ ሰዎች ተሰብስበው አንድ ተናጋሪ ወይም እንደዚህ 2-3 ተናጋሪዎች መጥተው ንግግር የሚያደርጉባቸው ቦታዎች ናቸው ማለት ነው። አሁን ከዚህ በኋላ ሰዎች ስላሉበት እንግዲህ አይተነዋል ለአብነትም ያለውን የሚሆነውን ነገር። ስለዚህ ወደዚያው ወደ ቀድሞ እንመለሳለን ማለት ነው። አሁን ያየነው 37 ክፍሎች የምኝታ ማለት ነው። አንድ ትልቅ አዳራሽ አለ ማለት ነው እዚህ። አዎ እንግዲህ 37 ወደ ታችም ስንወርድ ያን ያህል አለ ማለት ነው። ይሄ ሰው የሚኖርበት ስለሆነ ያው ሰዎችን ላለመረበሽ ወደዚያኛው እንሄዳለን ማለት ነው። ግን ይሄም ያው የገዳሙ ክፍል ነው ማለት ነው። አዎ እንግዲህ ያው ይሄ ቦታ ያው እንደተባለው ብዙ ስራ እንሰራበታለን ብለን የምናስበው ነው። አሁን እነዚህ ክፍሎች እዚህ መኖራቸው ልጆች በየእድሜያቸው ተከፋፍሎ ለማስተማር የአብነትም ትምህርት ይሁን ምናልባትም ደግሞ በመንፈሳዊ ኮሌጆቻችን እዚህ ቅርንጫፍ እንዲከፍቱ ማድረግም ይቻላል። ሰፊ አገልግሎት መስጠት ይቻላል በእውነት ከታሰበበት። ቦታው ከበቂ በላይ ነው። ከኛ ብዙ ነገር ይጠብቃል። ይሄ እንግዲህ ያው አንድ መጠነኛ አዳራሽ ስብሰባ ልናደርግበት የምንችለው የተለያየ ቅድም እንዳልኩት በግሩፕ ሆኖ ሰው ሊወያይበት የሚችል ክፍል ነው ማለት ነው። ምናልባትም ደግሞ ወደፊት ጠበበን የምንል ከሆነ ያንንም ማንሳት የሚነሳ ነገር ነው፣ ሌላ እንትን አይደለምና ሊነሳ ይችላል። ይሄም የሚነሳ ነው እና ልናሰፋው እንችላለን። እንዳለ የምንጠቀምበት ካልንም ደግሞ እንደዚሁ ልንጠቀምበት እንችላለን ማለት ነው። ለዚያ ነው ይሄ እንግዲህ ያው ገዳሙ ውስጥ ያሉ ዛፎች ናቸው እነዚህ። ይሄ የገዳሙ እንትን ነው፣ የገዳሙ ቦታ ነው። ከአጥሩ መለስ ማለት ነው። ከአጥሩ መለስ ያለው በመለስ የገዳሙ ክፍል ነው። ልናያቸው ፈልገን ግን ያላየናቸው ክፍሎች በሰዎች የሚኖርባቸው ማለት ነው። ለጊዜው ያው በስደት ከተለያየ ሀገር የመጡ ሰዎች የሚኖርባቸው ክፍሎች ስለሆኑ ነው እና በተመሳሳይ ናቸው፣ እንደዚህ ናቸው። እንደው አንዱን እንግዲህ ያው ለምሳሌ የሚሆን አሳዩን ብለናቸው ማየታችን ነው። አሁን ይሄ እስከታች ድረስ የተከራየ ነው፣ በሰዎቹ የተያዘ ነው ማለት ነው እና እንግዲህ ወደዚያ መግባት አልቻልንም። ግን ያው ተመሳሳይ ነው፣ ሌላ የተለየ ነገር የለውም። በእርግጥ ያው በጋራ የሚመገቡባቸው በጋራ እንዲሁ የተለያየ ዝግጅት የሚያዘጋጁባቸው አዳራሾችም አሉ። በእነሱ የተያዙ ቤቶች ክፍሎች ብቻ ሳይሆኑ ያሉ እንደነዚህ አይነት ክፍሎችም የተለያዩ አሉ እዚያ ውስጥ። አሁን እንግዲህ ወደ እነዚህን አይተን ወደ ታች ደግሞ እንወርዳለን ማለት ነው። በጣም ጥሩ። አሁን ይሄ በግራና በቀኝ የምናያቸው ያው ተመሳሳይ ስለሆኑ ነው የምናልፋቸው። በጣም ብዙ ናቸው። እያንዳንዱን ማየቱ ያው ብዙ ጊዜ እንዳይፈጅ በሚል ነው። በቁጥር አሁን እነዚህ እዚህ ላይ ያሉ 37 ተብሏል መሰለኝ። አሁን እንደዚያ ነው። አዎ
እንግዲህ ይሄ ምድርም አለ፣ አንደኛው ፎቅ አለ፣ ይሄኛው ደግሞ ሲጨመርበት እንግዲህ ሶስቱንም መደመር ነው። አዎ አዎ እነዚህ ሁሉ እንግዲህ በጣም ወደፊት ብዙ ጥቅም ላይ የሚውሉ ናቸው። ተመሳሳይ ነው። ይቺ እንደ ኩሽና ናት፣ እንደ ኩሽና ናት። አዎ እንደ ኩሽና የምትጠቀም ናት። ለዚህ ነው ትልቁ ኩሽና ታች ነው። ያው ሰዎቹ እየተጠቀሙበት ስለሆነ ለዛሬ እንግዲህ ምናልባት ማየት ካለች ይሄ አለ። ይሄ መታጠቢያ ቤት ነው። መታጠቢያ ቤት ነው ይሄ። ይሄ መታጠቢያና መጸዳጃ ቤት ነው። እውነት ነው። ረሳው። ይሄም አንድ አዳራሽ ነው። እውነት ነው። ና በላ ይሄ አሁን አዳራሽ ነው። እንግዲህ ተለያዩ ጉባኤያት ይሆናል። እንግዲህ ለብዙ ስራ የሚውል አዳራሽ ነው ይሄ። እውነት ነው እናገር በጣም የጸዳ ነው። እስካሁን ካየናቸው አዳራሾች ትንሽ ከፍ የሚል ሰፊ አዳራሽ ነው። ይሄም ደግሞ ሰፊ አዳራሽ ነው እንደዚሁ። ለጊዜው አሁን የተለያየ እቃ ስላለበት ነው እንጂ ይሄም ትልቅ አዳራሽ ነው። እንደውም ከኩሽና ጋር ነው ይሄ። ይሄም ኩሽና ማድረግ እንደው ያው እንትኖችን እቃዎችን ገዝቶ ማስተካከል ነው እንጂ ኩሽና ነው። ይሄም ለኩሽና የሚሆን ነው። በጣም ግሩም አዳራሾች ናቸው አሁን እነዚህና ያ ያየነው አዳራሽ። በተለይ ደግሞ መሃሉን መመገቢያ አዳራሽ። አዎ የበፊቱ እንግዲህ ያው የእናቶች መመገቢያ አዳራሽ የነበረ ነው የሚሉት። ያኛው ደግሞ እንግዲህ ያው ጉባኤ የሚያደርጉበት አዳራሽ ነበረ ማለት ነው። ይሄ እንትናቸው ነው፣ ኩሽናቸው ነው ማለት ነው። አሁን እንግዲህ ከአዳራሽ እየወጣን ነው። ያኛው አዳራሽ ያ ነው። ያ ሁለተኛው አዳራሽ ይሄ ነው ማለት ነው። እንግዲህ ያየ ነው። ይሄ በዚህ በኩል እንግዲህ ያው የሰዎቹ መኖሪያ ነው ለጊዜው ማለት ነው። ለወደፊት እንግዲህ ያው አሁን ደግሞ ጣራው አካባቢ አንድ ቦታ ስላለ እሱን ለማየት እየሄድን ነው። ሳናየው ወርደን ስለነበር ማለት ነው። ስላሴ አምላኬ ይዘምራለው፣ ስላሴ አምባዬ። አዎ ይሄ እንግዲህ ጣራው ነው። ምናልባት ወደፊት አቅም ከተገኘ አዳራሽ ሊሆን የሚችል ነው። ትልቅ አዳራሽ ሊወጣው ይችላል። ከህንፃው በጀርባ ወዳለው እና ሰፊ ወደሆነው ገዳሙ ቦታ ነው እየወጣን ያለ ነው። አሁን እንግዲህ በቀኛችን በኩል ይሄ ነው አጥሩ። ይሄ በር ይታያል ወደዚህ። ይሄ ነው ያው ህንፃው ከውጭ ሲያዩት ይሄን ይመስላል። ሸክላ ነው እንግዲህ ባለሙያችን እንዳሉን ያው በጥሩ ሁኔታ ላይ ያለ ብለው ነው የነገሩን። በቀኝ በዚህም በኩል ያው ያለው እንደዚሁ ተመሳሳይ ነው። አሁን እኛ የነበርንበት ይሄ እንደገና ይሄ ነው። እዚህም ነበርን። ይሄኛው ህንፃ ግን ያው በሰዎች የተያዘ ስለሆነ አሁን በተከራዮች በደንብ ማየት አልቻልንም። ግን ያየነው ክፍል በራሱ ከበቂ በላይ ነውና ያለው ይሄ ነው። አሁን እየሄድን ያለነው ወደ በጀርባ ካለው ቦታ ነው ማለት ነው።
ያው እንግዲህ ገና ጽዳት ምን ይጠይቃል። ይሄ ነው ያለው። አሁን ያው በግራችን ያው ህንጻውን ነው የምናየው። በቀኛችን በኩል ደግሞ ቦታው ነው። የቦታው ስፋት እንግዲህ ወደ 17400 ካሬ ሜትር አካባቢ ነው የተባለ። ለልዩ ልዩ አገልግሎት መስጫነት ልንጠቀምበት የምንችል ቦታ ነው። አሁን ቦታው እንዳጠቃላይ ማየት ነው የፈለግነው። ተመልሰን ወደዚሁ እንመጣለን። እንግዲህ ዕቃ ቤት ክፍሎች ናቸው እነዚህ ይመስሉናል። እነዚህ ይሄኛው ደግሞ ያው እንግዲህ የምታዩት ሳይክሉ ምኑ ተቀምጦበታል። በግራ በኩል እንግዲህ ያው እንደምታዩት ብዙ የሚቀሩ ስራዎች አሉ። በደንብ ከጸዳ እንግዲህ ይሄ በተለይ በበጋ ወቅት የተለየ ቦታ ነው የሚሆነው። ልጆች እንዲጫወቱበት ለጉባኤ እንኳን ራሱ በበጋ እዚህ ማድረግ ይቻላል። ምንም በግራ በቀኝ ይረበሽም የለም። በቃ ልዩ ልዩ ዝግጅት ማድረግም ይቻላል። ያው በዓለ ንግስም በሚኖርበት ሰዓት ወደዚሁ መጥቶ ታቦትም እዚህ አምጥቶ አዙሮ ትምህርቱን ምን መስጠት ይቻላል። እንደ አውደ ምሕረትን መጠቀም ይቻላል ማለት ነው። በእርግጥ ፊት ለፊትም አለ፣ ግን ያማይበቃ ከሆነ ይሄ ደግሞ በብዙ ሺህ የሚቆጠር ሰው የሚይዝ ቦታ ነው ማለት ነው። ግራችን በኩል እንደምታዩት አጥሩ ነው። ይሄ ዙሪያውን የታጠረ አጥር ነው። አጥሩ በራሱ በጣም ጠንካራ ነው። በሸክላ ነው የታጠረ። እንግዲህ አሁን ይሄን ስራ ቢባል በዚህ ዘመን ምን ያህል ሊያስወጣ እንደሚችል መገመት ይቻላል። እና ያው እንግዲህ በቀድሞ ዘመን የነበሩ ጠንካሮች ስለነበሩ መውጣት የሚገባውን ነገር ሁሉ አውጥተው ሰርተውታል ማለት ነው። እና በጣም ጥሩ ሆኖ የተያዘ ቦታ ነው። እነዚህ ደግሞ እንግዲህ ያው ለተለያዩ እቃዎች ማስቀመጫዎች ናቸው። ምናልባት እዚያ ደግሞ እንዲህ መኪናም ይመስለኛል ማስገባት የሚችሉ ቦታዎች እንዳሉ አይተናል አይደል? ባለፈው ትራክተር ምናምን እዚህ አስቀምጠው እዚህ አካባቢ አሁን እነዚህ የመኪናም ሊሆኑ ይችላሉ። እንግዲህ ያው በግራ የምናየው እንደተባለው ያው የመኪናም የተለያዩ እቃዎች ማስቀመጫ ነው። በቀኝ በኩል ደግሞ እንግዲህ የተለያዩ አትክልቶችንም መትከል ይቻላል። በበጋ ደግሞ በዓል ማዘጋጀት ይቻላል፣ ጉባኤ ማዘጋጀት ይቻላል። በተለይ ደግሞ አሁን ወደፊት ስንሄድ ደግሞ የምናየው የልጆች መጫወቻ አለ። አሁንም ያሉ የሚጫወቱበት አለ። ሰፋ አድርጎ መስራትም ይቻላል። ብቻ ለብዙ አገልግሎት የሚውል ቦታ ነው። እንግዲህ እንደምታዩት እኛ ለምናስበው ላቀድነው እቅድ በቂና ከበቂ በላይ ነው ቦታው። ይሄን ይመስላል። እንግዲህ አሁን እዚህ ልጆች እንደውም ኳስ የሚጫወቱበት ሜዳ አለ እዚህም ላይ አሁን ያሉ ልጆች እንግዲህ የሚጫወቱበት ነው። በአጠቃላይ እንዳልኩት የቦታው ስፋት በካሬ 17400 ነው። እንደምታዩት ህንጻው እዚያ ነው ያለ። ከዚያ በኋላ ደግሞ ያለውን ቦታ እንግዲህ የምናየው ነውና በጣም ሰፊ ቦታ ነው። ከተጠቀምንበት ብዙ ልንሰራ የምንችልበት ቦታ ነው። እንግዲህ ይሄንን ቦታ ነው ለማግኘት ጥረት እያደረግን ያለ ነው። ፈቃደ እግዚአብሔር ከሆነ እንግዲህ ወደፊት የኛ ሆኖ እናየዋለን ደግሞ ማለት ነው። አሁን ደግሞ ይሄን ያለነው ወደ መካነ መቃብሩ ነው። መካነ መቃብሩ እንደምናየው ከቤተ ክርስቲያኑ ጎን ነው ያለ። እዚህ የነበሩ መነኮሳያት እናቶች ተቀብረውበታል። የተወሰነ ቦታም አለው። ግን እንግዲህ እዚህ ሀገር አንድ መካነ መቃብር የሚቆይበት ራሱ ጊዜ አለውና ትርፍም ቦታም አለ በእውነት እና ብዙ የሚያስቸግር አይደለም። ይሄን ይመስላል። በዚያው በግራ በቀኝ ይሄን ይመስላል። እንግዲህ በእውነቱ ይሄ
በውጭ ባሉት አብያተ ክርስቲያናት እንዳጠቃላይ ኢትዮጵያውያን ከሚታዩ ችግሮች አንዱ ይሄ የመካነ መቃብር ችግር ነው። እንግዲህ በዚህ በውጭ ሀገር ካሉ ችግሮች አንዱ የመካነ መቃብር ችግር ነው። እንደ ሀገረ ስብከታችን እስከማውቀውም ድረስ እንደ አውሮፓ የራሳቸው መካነ መቃብር ያላቸው አጥቢያ ቤተ ክርስቲያናት ወይም አህጉረ ስብከት አሉ ብዬ አላስብም፣ የለም። እና ይሄ በመሆኑ የተነሳ ብዙዎች ወገኖቻችን ሲያርፉ በየአብያተ ክርስቲያናቱ በየኮሚኒቲው መዋጮ ነው የሚጠየቅ ወደ ሀገር ቤት ለመሄድ ማለት ነው። አቅም ደግሞ የሌለው ደግሞ ያው እዚሁ በተለያየ ቦታ ያርፋል። ከዚያም አልፎ ደግሞ በእውነት በሚያሳዝን መልኩ በሌላው አካባቢ የምንሰማውም የሚቃጠሉም ብዙ ባይሆንም አንዳንድ እንዳለ እንሰማለን። እና ይህ ቦታ በዚህ ገዳም በዚህ ማዕከል መገኘቱ ይህንን ችግር ሊቀርፍ ይችላል። ወደ ሀገር ቤትም ሆነ ወይም በሌላ ቦታ መቀበር የማይፈልጉ ወገኖቻችን እዚህ ሊያርፉ ይችላሉ። መቼም ኑሮ እንግዲህ ከሞት ስለማይቀር ያው ይሄ የመጨረሻ ማረፊያ ቦታም ነው ማለት ነውና ስንኖርም የምንገለገልበት ነው። በሞተ ስጋም ደግሞ ስንለይ በዚሁ ልናርፍበት የምንችል ቦታ ያለው ነው ማለት ነው። እንደውም ይሄ ገዳም እስካሁን ካየናቸው ገዳማት ሁሉ ወይም እስካሁን ካየናቸው ቦታዎች ሁሉ ልዩ የሚያደርገው ይሄ ነው። ሌሎቹ ነገሮች እንዳሉ ነው ማለት ነው። እስካሁን አግኝተናቸው የነበሩ ቦታዎች ሁሉ መካነ መቃብር አልነበራቸውም። ግን የቤተ ክርስቲያናችን የሀገረ ስብከታችን እንደ አውሮፓም የሁሉም ችግር አንዱ ይሄ ነበርና ይሄ አንዱ ተመራጭ የሚያደርገው ነው ብዬ አምናለሁና እንግዲህ እንደምታዩት ነው። እንግዲህ በአገር ቤት ደረጃ ስናየው ያው ሰፊ ናቸው፣ ግን ያው ሰፊ ህዝብም ስላለ ነው። እዚህ ግን ያው ያለነውም ሰዎች ከዚህ ቦታም ላንበልጥ እንችላለን። ደግሞ ሰውም ቶሎ እንዲሞትም ስለማንመኝ ይሄ በቂያችን ነው ብለን እናስባለንና ይሄ ከተመረጠባቸው ምክንያቶች አንዱ ነው ማለቴ ነው። የሞቱትን እግዚአብሔር ነፍሳቸውን ይማርልን። እንግዲህ የጉብኝታችን የመጨረሻ ክፍል የሚሆነው ያው ቤተክርስቲያን ተገኝተን ቤተክርስቲያኑን በደንብ ጎብኝተን እዚህ አጭር ጸሎት አድርገን ነው እንግዲህ ይሄ የምንለያየው ማለት ነው። ይሄም እንደዚህ እንደምናየው እንግዲህ የመጸዳጃ ክፍል ነው። ይሄ የህንጻው ትልቁ ኩሽና ቤት ነው። አሁን ግን እነዚህ ያሉ ሰዎች ያው ስደተኞች ናቸው። እያንዳንዳቸው በጋራ መጠቀም ስለማይችሉ ለእያንዳንዳቸው ተሰጥቷቸው እንጂ እቃ ሁሉ አለ ተቀምጧል። እዚህ ነግረውናል ማለት ነው። እና በጣም ሰፊ ነው፣ ዘመናዊ ነው። ይሄ ሁሉ የኩሽናው አካል ነው። የመታጠቢያው የምናየው ነው። አዎ ይሄ ሁሉ እንደዚሁ የዕቃ ማጠቢያ ነው። ይሄ ደግሞ ማጠቢያ ነው። በጣም ሰፊ ቦታ ነው። እንደገና ይሄን ራሱ ማሰራቱ በጣም አስቸጋሪ ነውና የተዘጋጀ ነው። ይሄም ራሱ ወደ ውጪ ይሄ የሚሰራው ነገር እዚህ እንዳይቀር የሚያደርግ ነው፣ ወደ የሚስብ ነው። እዚህ ደግሞ አይወቃ የተለያዩ ክፍሎች ናቸው። ወደዚህ መውጣት ይቻላል። አሁን ወደ ነበርንበት ወደዚህ መውጣት ይቻላል። ይሄ አሁን የምንሄደው የጋራ መመገቢያ ወደ ሆነው አዳራሽ ነው የምንሄደው። አሁን መንገዱ ዊልቸርም እንዲሄድበት ተብሎ የተዘጋጀ ነው፣ ወደዚህ ለመግባት እንዲያመች ማለት ነው። ይሄ ነው። አዎ ይሄ የጋራ መመገቢያቸው ነው።
አሁን ይሄ ያው መመገቢያ ክፍል ነው። በፊትም እናቶች ይገለገሉበት የነበረ አሁንም እንግዲህ አንዳንድ ዝግጅቶች ሲኖሩ የሚገለገሉበት ይመስላል። ወንበሮችም አሉ። ያው እንግዲህ ገዳም መሆኑ የሚያሳየው እዚህ የክርስቶስ ስቅለት ምስል አለ። አሁን ደግሞ ወደ ቤተክርስቲያኑ ለመግባት ከዚያ በፊት ያሉትን ቦታዎች ነው የምናይ። ይሄ እንግዲህ ያው የምንለብስበት የምንዘጋጅበት ቦታ ነው። እንግዲህ በጣም ጥንታዊ የሆነ እንጨት ነው። በጣም ልዩ የሆነ ቁምሳጥን አለ። እዚህ ይለበሳል። እንግዲህ ያው በእነሱ ስርዓት ማለት ነው። ለኛም ቢሆን ያው እንግዲህ ይሄ እንደ ንዋየ ቅድሳት ክፍል ማለት ነው። እንደ ንዋየ ቅድሳት ክፍል የሚሆን ነው ይሄ እና በጣም ግሩም ነው። እንግዲህ አሁን ወደ ቤተክርስቲያን እንገባለን ማለት ነው። አሁን ወደ ቤተክርስቲያኑ እየገባን ነው። ከንዋየ ቅድሳት ክፍሉ ወይንም ከመልበሻ ክፍሉ ማለት ነው። አሁን ደረስን ማለት ነው። እንግዲህ ስላሴ አምላኬ ይዘምራለው ስላሴ አምባዬ ይቀኛለው ሰማይና ምድር ደመና ሳይቀር